ሆኖ ቦታ ተገናኝታ አዲስ ቺክ ማለት ነው ላይቫላንድ እንትን ያለው አላይም ምናምን ብትላት እንደሌላ ነገር የምታይ አራን ያልሰማትም ማለትም በቃ እንዴ ማፋራ ነው ምናምን የምትባልበት ጊዜ ነው ገብቷል። ሰው እንደዚህ አይነት አንደኛ በቃ ከመዝናኛ በላይ ሆኗል፣ በሌላ ታሪክ ውስጥ ገብቷል። ሁለተኛ ደግሞ ምንድነው በጣም ሪሌሽንሽፕን እያበላሸ ነው በኔ እይታ ማለት ነው። አብራችሁ ሆናችሁ ደግሞ አላይም ካልካት ታኮርፍባል። አረ ታንቃተሞት አላይም ሌላ ችግር አላይም ልታመጣ ነው። እኔ አልሰማም ነገር ነው ማለት ነው። ሴቶች ኬያስ ይወዳሉ። ባይወይ ሴቶች ኬያስ የሚወዱ ሰዎች ናቸው። አንድ ሴት ለሌላ ሴት ስለ ቦይፍሬንዷ ድራማ ስትነግራት አሪፍ ነገር የነገራቸው ይመስላል። ቦይፍሬንድ እንዲያርጎኝ ምናምን ያሉ ኮምፕሌንስ ያደርጉ አንደኛዋ ታትሰማና ሌላኛዋ የኔ ቦይፍሬንድ ቦሪንግ ነው እንደዛ የሚያደርገኝ ይፈልጋለሁ ብለው መጥፎም ከሆነ ይፈልጉ። ሰላም ውድ የቃል በቃል ቤተሰቦች እንዴት ናችሁ? በአዲስ ቪዲዮ ተመልሰን መጥተናል። ታሜና ሚኪ ነን። እሺ ታሜ ዛሬ ርዕስ አድርገን ያመጣ ነው ስለ የፍቅር ደሴት ወይንም ላይቭ አይላንድ። አሳበደን እኮ እሱ ሾው የብዙዎቹን የሴቶች ቀልብና ሀሳብ እንትን ያለ ሾው ነውና እስቲ ሚኪ ማይኩል አንተ ደስታ ጀምረው እስቲ። በጣም የሚያሳዝን ነገር ሆኗል። እህቶቻችን በዛ በገማሾ ተደንዘውና ተመርዘው by the way 13 ሲዝን ድረስ ሄዷል by the way so every year ምን ይፈጠራል? የችኮቹ ዓለም ዋንጫው ነው ተገኝቷል። እና ምንድነው ሾው ምንድነው ያው በየስቴቱ እየሄዱ or በየአይላንዱ እየሄዱ hook up culture የተደረገ አንድ የገማሾ አለ እና እሱን ሾው ማለት ነው ብዙ ሴቶች እዛ ላይ ሰምተዋል። እና by the way ሁሌ ምላት ነገር አለች ታሜ፣ ብዙ ሰው ያው በህይወት ላይ ሜን ካራክተር አንተ ነህ አይደለ? አንደኛ ተዋናይ ትባላለህ በራስ ላይፍ ማለት ነው። ብዙ ሰው ግን ሜን ካራክተር ሲንድሮም አለበት ብለው እዚህ ጋር ነው ሙቪ ላይ የምታዩትን ኢንፍሉዌንስ እኮ ከባድ የሆነ ነገር ምን እንደሆነ ታውቃለህ? ከዛ ኢንፍሉዌንስ አውጥተው በቃ ያንን ራሳቸው ላይፍ ላይ እንትን ያደርጉታል ማለት ነው። ሶ በሾው ላይ አሁን ላይክ እንደምናወራ አይ ነው ብዙ ነገር እያልኩ ነው፣ ግን አመተውን ዳውን ቱ ፖይንት ፊልም እናያለን። አኛ ፊልም ስናየው አንድ ስፓይክ አለ ሰው ምናምን ሲጨፈጭ አሁን ቦርን አይደንቲቲ ይመቸኛል። ለሙቪ ቦርን አይደንቲቲ ሻርጉ ምናምን ሲገላ ጄምስ ባንድ ይመቹኛል። እንደዚህ አይነት ነገር ሪል ላይፍ ላይ አሁን እኔ እንጂ ሰው መከሽከሽና ሰው መግደል አልችልም። ሂፕ ሆፕ ሚውዚክ በጣም ይመቸኛል። ድረቅ አምኩ ጠጥቼ ከሰባ ሴት ጋር ተኛው ቢል እኔ አላረገውም። ገባ ሶ አይ ቲንክ ዲፈረንሺዬሽን እሱ ጋር የለውምና አይ ቲንክ ብዙ ሴቶችን አፌክት እያደረገ ነው ያለውና ብዙ ሴቶችን ላቭ አይላንድ ሪሌሽንሺፓቸውን አፌክት ያደርጓል ብዬ አምናለሁ። ምን ትላለህ ታሜ? ልክ ነህ። ስማ አሁን እኮ ሴቶች እኮ ላቭ አይላንድ ትንሽ ከፍ አድርገው go ahead ላይቭ አይላንድ የሆነ ቦታ ተገናኝታ አዲስ ቺክ ማለት ነው ላይቭ አይላንድ እንትን ያለው አላይም ምናምን ብትላት እንደሌላ ነገር የምታይ አራን ያልሰማትም ማለትም በቃ እንዴ ማፋራ ነው ምናምን የምትባልበት ጊዜ ነው ገብቷል። ሰው እንደዚህ አይነት ነገር አለ። ልክ ከዚህ በፊት ብየዋለሁ። አሁን ለምሳሌ የሆነ ሴት ከተዋወቅ አንዳንድ ሴቶች በቃ ስለ ዞዲያክ ሳይን ምናምን አስተዋሎጂ የሚዘባረቁት ነገር አለ አይደል? by the way እኔ እሱ ነገር አይመቸኝም። ኤኒዌይስ ግን በቃ እኔ አይመቸኝም ብለህ አፕሮች ስታደርጋት በቃ አንተ ፋራ ነህ ምንም አታረፈም ፋራ እንደዛ ነው የሚያዩት። እና እኔ ማየው ይሄ ላቭ አይላንድ ሾው በጣም by the way ብዙ አይነት ሪሌሽንሺፕን ወይንም ጥንድነትን ያበላሸ ነው። እና ሴቶችን ኢንጀነራል የነሱን የዴቲንግ እይታ አስተያየቱን በቃ ወደ ሌላ ነገር ታሪክ ውስጥ እየወሰዱ ነው። አሁን ዴቱን by the way እኔ እሰማዋለሁ ላይቭ አይላንድ ሲባል፣ ግን ብዙውን ጊዜ ላይክ እንትንም ክሊፕም አይችም አላውቅም ምናምን አለ እኔ አልሰማም እንደዚህ ነገር። ግን ኤኒዌይስ ግን እንደሰማሁት እንዳነበብኩ ከሆነ ኤሾ ምንድነው በቃ ብዙ በቃ አይላንድ ላይ ሆነው እንደፈለጉ ያደርጋሉ፣ እዛ ሴክስ ያደርጋሉ ምናምን ነገር እና hook up culture ሶ ይሄ ምንድነው የሚፈጥረው በቃ ኃይለኛ ተጽዕኖ ይፈጥርበታል የዴቲንግ ካልቸር ላይ፣ በተለይ ደግሞ ላይክ ያንግ ዋንስ ወጣቶቹ ላይ በቃ ላይክ መጥፎ ተጽዕኖ ይፈጥራል። ማለትም አንተ የሆነች ሴትን ከፈለካትና በሪሌሽን ውስጥ ከገባ
እሷ ያን ሾው መታያዘው ትራ መታይ ከሆነ በቃ የእናንተ ሪሌሽንሺፕ ሁሌ ችግር ይኖረዋል ዘላቂነት አይኖረውም እኔ በዛ መንገድ ነው የማይገባ ሰው ከባድ ነው like because እንዳልኩ ሾው I think specifically ያላወራንበትም ግን ምንድነው የሆነ ቦታ ጠቅልሎ ይዟቸው ይሄዳሉ አይላንድ ላይ ናቸው ፒክ ተደርገው ይሄዳሉ ስልክ ማየት አይችሉም from what I heard እንግዲህ እኔ አንድ ሾው ኤፒሶድ አይቻላልም ያው ለኤፒሶዱ purposes ትንሽ ሪሰርች አድርጌ ስለመጣው ነው እና ይሄዳሉ ስልክ ማየት አይችሉም እና እዛው ድራማቸውን ይሰራሉ ማለት ታክሲክም ከሆነ እዛው ይባላሉ እዛው ሴክስ ያረጋሉ እዛው ይተባበሳሉ ዲስትራክሽን ይለቁባቸዋል አውቀው ሌላ ወንድ ያመጡባቸዋል ወይ ሌላ ሴት ያመጡባል ዲስትራክት ቺት እንድታረግ ምናምን አሁን as a viewer ሱን ስታይ ምን ትሆናለህ ፕሮግራሚንግ right ፕሮግራሚንግ ምንድነው አሁን ፕሮግራሚንግ ስታወራ ብዙ ሰው አረ እንደዛ ይባል ነገር የለም ይላል አበሻ የትኛው ቻናል ነው የሚለው ነገርኩ ላይክ ቻናል ትባያል ኤኒ ታይም የሆነ ነገር ስታይ ጭንቅላትህ ሞርፍ እያረከው ነው ኢንፎርሜሽን ፊድ እያረከው ነው ፊድ ስታረገው ያንን ትመሳሰላለህ that's why you know የምታየውን ነገር ወቅ የሚባለው እና ያንን ነገር አይተው ኖርማላይዝ ያደርጉታል ገባ አይደለ ድሮ አሁን subconsciously pick ታረጋዋለና that's exactly what it is in real lifeም ተከብረዋለህ በቃ ታሰው ተከብረዋለህ I think ብዙ ሰው ይሄን ነገር አንደርስታንድ ያደርገውምና it's very dangerous አንድ ነገር ልንገርህ ድሮ 10 አመት ወደ ኋላ እንመለስ actually 15 አመት ወደ ኋላ እንመለስ ሴቶች ተወርክ ካረጉ በቃ እቺ ሸርሙጣ ምናምን ብለው sorry ነበር ብለው ቢታይ አሁን ሴቶች ተወርክ ካረጉ ኖርማላይዝድ ሆኗል you see because of programming ነው ይሄ ገባ ምንድነው like ያኛ የሚመቸኝ ማየት ይመቸኛል አልዋሽም ግን it's just time and place ነበረው እሱን ነገር ለማየት ምናምን ግን አሁን so normalized ሆኖ እንትን ሆናልና ምንድነው እንደዚህ አይነት ሴክሹዋል ነገሮች or sexualized የሆኑ ወሬዎች or shows or TVዎች or music ምናምን ምንድነው ፕሮግራም አርጎ water down እየሆነ እየቀዘቀዘ ይመጣና አሁን ዝም ብለው የሆነ በቃ ያንግ ችኮች ምናምን ዝም ብለው የሆነ ቦታ ላይ ያሉ ሲበላቀጡ ስታይ አንተ ራሱ አዘመን ኖርማላይዝ አርገታዋል ገባ አይደለና ይሄ ሾው የሚጎዳበት ሪዝን ምንድነው አፌክት የሚያደርገ ብዙ ሰው እንዳልኩ በሜን ካራክተር ሲንድሮም እና አዲሽናሊ ምንድነው የሚያዩት ከብዙ ሴቶች ከሪያሊቲ ጋር የተላቀቁ ናቸው ገባ በጣም የተላቀቁ ናቸው የሚያስቡት ነገር ማይረባ ነገር ገባ ላይክ ማለት I want a guy that's 6'10 ረጅም ሲክስ ፓክ ያለው $300,000 የሚሰራ ብላ እሷን ብታያት 3 ነች ከ10 ገባ አይደል ላይክ ምንም how like አንዴ በጥብጦሽ ይሄዳል እሷ ገባ አይደል ላይክ እንደዛ አለና I think ከሪያሊቲ ጋር ዲታች አረጉ ስለሆኑ ሁሌ የሚመኙትም ነገር እንደዛ ነውና እዛ ላይ ሲያዩ እነሱ የሚፈልጉት ነገር የእንትና አሁን ቲቪ ላይ ስታይ የሆነ ሪሌሽንሺፕ ላይ የሆነ ፍቅር ካለ የእንትና ፍቅር ይመቸኛል ምናምን ይላሉ how ለምን የሚመች አሁን for example ድሮ going back አሁን ራሱ አስተካከለ I know I'm all over the place ግን ዊል ስሚት እና ጄዳ አሁን ሪሌሽንሺፓቸው በቃ ከባድ ነበር የሚባለው አይደል ሌሎችም አሉ በርግጥ እነሱም አሉ የሚባለው እሱ ነበር ግን የተበጠበጠ እቺ ዝምባም ምን ስትል ነበር ኢንታንግልመንት ምናምን ስትል ነበር እና አንዳንዴ የምትመኙትን ሰው እስና ደም እነሱን እርሷቸውና የሆነ ነገር ስትመኙ ስታዩ ሪalistic ነገሩን እዩ ከላይ በሶሻል ሚዲያ ሴቶች አሁን የዴቲንግ ችግር የሚመጣባቸው ማይሳካላቸው ጋብቻ ማይሳካላቸው ዲቮርስ ላይ እንደሚያደርጉት because ለሶሻል ሚዲያ ከላይ ማስመሰልና መፎገር አንዱ አመታ ስትፎግር I want relationship like that ምናምን ይሉና ወንዳቸውን ይጨቀጭቃሉ ገባ ግን in reality ጥላለ ጭቅጭቅ አለ ሁሉ ነገር አለ so ለዛ ነው በቃ ቲቪ basically ቲቪ ነው ለነሱን አሳሰብ የሚያስብላቸው ማለት ነው ያንን ላቭ ሾው whatever could be like ላቫን የሚሆነው ሌሎች ይችላል እሱን ዝም ብላ ተወተር መታይ ከሆነ እሱ ነው በቃ አንተን ኢንፍሉዌንስ የሚቀይርብህ ኮምፕሊትሊ ቀይርብሃል እና ቀደም እንዳልኩ ማለት like እንትን ላይ ኮንክ ሪሌሽንሺፕ ላይ ኮንክ ያንን ነገር ተከብረዋለህ ሌላ ምንም ታሪክ የለውም እና ብዙውን ጊዜ ደግሞ እዚህ ሀገር ከተመለከተ not only እዚህ ሀገር ብቻ ሳይሆን like anywhere like እንደዚህ አይነት ፖፑላር ሾው ሲመጣ ሁሌ like you know በጣም ፌመስ ከሆነ የሆነ
አጀንዳ አለው ማለትም በቃ የሆነ ነገር አለው። አሁን ለምሳሌ ዲቮርስ ሬቱን ስትመለከት የሪሌሽንሺፕ ወይንም የሜሪጅን ካየ በጣም ሀይ ነው በዚህም ሀገር በእኛም ሀገሩና በዩኤስም ብትለው ኤኒዌር ዩሮፕን ብትለው አውስትራሊያን ብትለው ኢትዮጵያን ብትለው በጣም ሀይ ነው እና እነዚህ አይነት ኢንፍሉዌንሶች ቲቪ ሾዎቹ ምንድነው የሚያደርጉት በቃ ሴቶችን ፕሮግራም እያደረጓቸው ወይንም ወንዶችም ጭምር ማለት ነው ገብቷል ያንን ሾው እያዩ በቃ ወደ ሌላ ታሪክ ውስጥ የሚገቡት እና እኔ የምለው ላይክ whether it's like ቲቪም በለው ላይክ ሪያሊቲ ሾው በለው ሙቪም በለው ብዙ ሰው እኮ ላይክ ማሰብ ያለበት ምን ታውቃለህ ሪያሊቲ ሾው ነው ማየት የሚመች ከሆነ ያው ግን ላይፍ ላይ ኢንክሉድ አታርገው ማለትም በቃ የራስህን ነገር ማድረግ አለብህ እስ ላይክ አሁን አንተ ብለዋል እኮ ላይክ አክሽን ሙቪ አይቼ እኔም ወጥቼ ሰውን ልረሽን ምናምን ማለት የለብም ገብቷል አይደለ በቃ ሙቪ ነው እንደዛ ነው ከዛች ከመስታወቷ አትወጣም አርት አለ በቃ ከቲቪ ስክሪን ያወጣም አርት ነው ግን ብዙ ሰው እንደዚህ አይነት አመለካከት የለውም እንደዚህ ሊያስብ አይችልም ማለትም በቃ አይቶ ኢንፍሉዌንስ ይደረጋል እና አፈር ላይክ በቃ ችግሩ እዛ ላይ ነው ያለው እንደዚህ አይነት ሰው ምትሆን ከሆነ ደግሞ ቢቀርብ ይሻላል አትየው ገብቷል ላይክ ሪሌሽንሺፕ ገብተህ ችግር መፈጠር ሰው ከሆንክ ይሄ ሾው አንተ አይደለም አይ ቲንክ በሴቶች ስታየው እኮ ችግሩ ምን መሰለ ሴቶች ኬያስ ይወዳሉ ባይ ሴቶች ኬያስ የሚወዱ ህዝቦች ናቸው ኬያስ ማለት ኬያስ የሚፈልጉት ነገር የሚያዩት ነገር የሆነ ብጥብጥ ከሌለው ላይክ እንዳልኩ ላይክ ኖ ግን ይሄ ኢንፍሉዌንስ ግን ከኔ መጣው ኖ አምባትታው ዩሱን እኮ ኢንፍሉዌንሱ አለ ኢንፍሉዌንሱን በጓደኛ የሚመጣ አለ በቲቪ የሚመጣ አለ ቲቪ የማያው ራሱ ሴቶች they just ሴት in general chaos ይወዳሉ ማለት አሁን for example አንድ ሴት ለሌላ ሴት ስለ ቦይፍሬንዷ ድራማ ስትነግራት አሪፍ ነገር የነገራቻት ይመስላል ቦይፍሬንድ እንዲያርጎኝ ምናምን ያሉ ኮምፕሌን ሲያደርጉ አንደኛዋ ታትሰማና ሌላኛዋ የኔ ቦይፍሬንድ ቦሪንግ ነው እንደዛ የሚያደርገኝ ይፈልጋሉ ብለው መጥፎም ከሆነ ይፈልጉታል ሶ ምስቅልቅሏን ስታወጣ ደግሞ እዛ ሄዳ ደግሞ ስታወራ she wants to be the main character ገባረለ ሴቶች chaos ይወዳሉና chaotic shows like እንደዚህ dating show ምናምን በጣም እንትሚልበት ችግር ደና ሾስቲ ሴቶች ደርደርና 7 ዶክተር ሴቶች ዛሬ ልብ ሊያድኑ ነው ብለ ክፈተው ማንንም ሴት አይደል ልብ ሊያድኑ ነው crazy 7 full all nurse all ዶክተሮች full የwomen hospital ልብ ሊቀዱ ነው የ7 ሰዓት ተለታን አለ 7 ሰዓት zero viewers ማንንም አይሰማም that's what I'm saying so ምንድነው ሴቶች የሚፈልጉት they love this drama stuff dramatic የሆነ ነገር chaos ይወዳሉ women and chaos like በባይብልም ስንሄድ እኮ በቃ የታወቀ ነው ገባ እንግዲህ እንደምናውቀው አዳምና ሔዋን አዳም ራቁቱን ችል ያረገ ነበር ፒስ ያፏጨ እግሩን አጣምሮ ምናምን ችል ያረገ ነበር ገባ ምንድነው ያቺ ነች መጣች ይሄ ምን ቢበላ ምን ችግር አለው አለች በጠበጠችው ባረለ ህግ አይቀበል ባስዋይ ነው ሁሌ ምለው ኢቭን ሴቶችን ራሱ ህግን አጋጥጣቸው because ይጥሱታል ገባ አይደለ ሶ ህጋዊ ህግ ይወጣ ነገርና ኬያስ ስለሚወዱ ይሄ ሾው ስታየው በቃ ህጋዊ አይደለም በቃ ቺት ማድረግ ምናምን እንዲ ማድረግ መጫጫ ማለት ድሪንክ መደፋፋት ምናምን ኖርማላይዝ ስላረጉት በዛ ሄዱበታል ነው መደታሚ ሶ እኔ ምለው ምንድነው በቃ ይሄ ላቫላ የሚባለው ሾው ማለት ነው አንደኛ በቃ ከመዝናኛ በላይ ሆኗል በሌላ ታሪክ ውስጥ ገብቷል ሁለተኛ ደግሞ ምንድነው በጣም ሪሌሽንሺፕን ያበላሸ ነው በኔታ ማለት ነው ድሮ ስንል ምንድነው ኢንስታግራም አለ ምናምን ለበራል ሶሻል ሚዲያ መጣ ምናምን ይባላል ባይ ዘ ዌይ የኛ ፓረንቶች didn't have to go through this ማለት ምንም ነገር የለም ቲቪ ያሉ በርግጥ ነው ሙዚቃ ቻናል ምናምን ነገር ነው ይችላል ግን ከዛ ውጪ ሶሻል ሚዲያ የሚባል ነገር የለም ምንም ነገር የለም ግን just ይሄን ዝም ብለህ think about it because ሶሻል ሚዲያ ስለሌለ ሪያሊቲ ሾው ስለሌለ የነሱ ሪሌሽንሺፕ ነው ብዙውን ጊዜ ሊጣሉ ይችላሉ ጥል ያለ ነገር ነው ገባ በሱ ማይስማማ ማንንም የለም ግን at the same time ደግሞ ማየት ያለብህ ምንድነው ሁሌ አብሮ ናቸው ስታናገራቸው ስንት አመት ተጋብታችኋል 20 30 አመት ተጋብተናል ይኸው እስካሁን አለቀ ታየው that's problem solving አንደኛ ደግሞ ፕሮብለማቸው ሲፈጠር ይፈቱታል ያ ጎረቤትም አለ ወይም ራሳቸው ይፈታል ወይ ጎረቤትም አለ ጎረቤት መጥቶ ያታርቃል ምናምን ነገር ግን አሁን
ሶሻል ሚዲያ ኤራ ውስጥ ስንገባ ደግሞ ዴቲንግ ስንመለከት መጀመሪያ ሶሻል ሚዲያ አበላሸው። ማለትም አንድ ሴት ልጅ የፈለገ ታግባም አታግባም አካውንት ካላት vulnerable ነች። ኤኒባዲ መጥቶ የሆነ ነገር ሊጽፍላት ይችላል እና ከዛ ውጪ ደግሞ ምንድነው እሷ ነች አይ እኔ እንደዚህ ያለኝ ብላ ራሷን ባካፕ ማድረግ ያለባት። ሶ ይሄ ነገር ስለተፈጠረ አሁን ደግሞ እንደዚህ ሪሌሽንሺፕ በላቭ አይላንድ በቲቪ ሾው ምናምን ስታየው በቃ ምስቅልቁሉን አወጣው ሁሉን ነገር ማለት ነው። እና በቃ ብዙውን ጊዜ ሴቶች ደግሞ አንዳንዴ እኮ እንደዚህ ይላሉ እኮ ሴቶች እኮ የሚገርሙ እኮ እንትን ናቸው። እኔ እኮ ዴት ማድረግ የሚፈልገው ወንድ አጣው፣ እንደዚህ አይነት ሰው ፈልጋለሁ ግን አጣው። አንደኛ ሁለተኛ ደግሞ እንደዚህ አይነት ሪያሊቲ ሰው ቲቪ ያየሽ እና በዛ ተመስጠሽ ላይክ ማይንድሽን በዛ ከቀረሽው እንዴት ምን አይነት ወንድ ታገኘው ገባ አይደለ? ሶ በቃ you are who you are አትራክት የምታረገው ነው። ውሎ እንደዛ ነው። እንደዚህ አይነት ነገር መታይ ከሆነ በቃ እንደዚህ አይነት ነገር ነው አትራክት የምታረገው፣ ኔጌቲቭ ነገር ነው አትራክት የምታረገው። so that's exactly like አንተ እንዳልከው ነው። it's just me like ሞርፍ የሚያደርጉት ራሳቸውን እንደዛ chaotically ነው። እሱ ነው መልኩ በጣም it's just ከባድ ነገር ነው። chaotically ይመጣሉ። ከዛ በኋላ እንዳልከው በዛ ነው የሚሄዱትና አሁን እንደውም ምን ጀምረዋል? አሁን ሶሻል ሚዲያ የሚጠቀም ወንድ ሴት ነው ማለት ጀምረዋል። እንግዲህ ስሙ እናንተ ሴቶች ግን አበዛችሁታው። ሴት is crazy። አሁን ቀስ ብላችሁ ጅንሴኛ ነው ልትሉ ነው። ቲሸርት ከኛስ ቦታ መስቀል መውሰድ ጀመራችሁ። ሻፒንግ ቦታ ሶሻል ሚዲያ የሚጠቀም ወንድ አይደለም ማለት ጀመራችሁ። ሶሻል ሚዲያ የፈጠረው ወንድ ነው ታውቃላችሁ። ሶሻል ሚዲያ የፈጠረው because let me tell you the history of social media ለምን እንደተፈጠረ። ሶሻል ሚዲያ የተፈጠረው ነርዶች ሴት መሳብ ስለማይችሉ ድሮ ሰሙ ሂስትሪ ንገራችሁ። ሶሻል ሚዲያ መሳብ ስለማይችሉ ወንድ ማለት ነው። ወንድ ስም ብሎ ሴት መሳብ ነርድ ስለሆኑ በዛ ለማናገር ነው የሆነው እና ወንድ ነው የፈጠረው። ወንድ የፈጠረው ነገር የሴት ነው ማለት አትችሉም ጭራሽ። አሁን ደግሞ አሁን አንዳንዶች different type of መኪና የሴት ነው ማለት ጀምረዋል። ሶሻል ሚዲያ የሴት ነው ማለት ጀምረዋል። ሶሻል ሚዲያ የሴት ሆኖ አያውቅም። ሶሻል ሚዲያ ጀንደር የለውም። ጀንደር የምትሰጡት is because እናንተ the same way ወንድ ስትጠብሱ ወንድ እንዲያናግርብኝ ሴቶች እንዲያናግሩብኝ አልፈልግም፣ ባሌን ሶሻል ሚዲያ እንዲጠቀም አልፈልግም የምትሉ the same way እኛም ፊል እናደርጋለን። ግን እንደዛ አፋውጥተን ብናወራ what happens? insecure ይባላል። ስለዚህ ዝም ማለት አለበት። ገባ አይደለ? ያኛውን ነገር አለን። going back to የድሮ እንትኖች አልከው። አሁን nowadays ሴቶች ምን ይላሉ መሰለ? they say the ሴቶች የድሮ ሴቶች ችለው ዝም ብለው ነው እንጂ መሄድ ፈልገው ነበር ትላላችሁ። no problem solve ማድረግ ይችላሉ። by the way most couples nowadays ያቃታቸው reason because of influence of TV እንደዚህ love island social media ምናምን you deserve better queen period ስትባባሉ problem solving skill ስለሌላችሁ ነው። problem solving skill ማለት በጣም ዋና ነገር ነው። ገባ like እና በጣም ጠቃሚ ነው። right so በሁለት ወይ ነው problem solve የምታረገው። ወይ በእግዚአብሔር በኩል ካሰብከው ለሰውም like ቤተሰባችንን ጠንካራ ማድረግ አለብን መሀላችን ሰይጣን ገባ ብለህ ሶልቭ ማድረግ ትችላለህ። ወይንም በጓደኛ ትሄዳለህ፣ በጓደኞች ትሄዳለህ። ወይንም ፕሮፌሽናሊ ደግሞ ከፈለግ ሜሪጅ ቴራፒ ምናምን ብላችሁ ካውንስሊንግ ምናምን የምታደርጉት ቡልሽት አለ። ገባ አይደለ? ሶ ብዙዎቹ በካውንስሊንግ እናምናለን ትላላችሁ አይደለ? ካውንስሊንግ ስትሄዱ ምሬት ባይ ዘ ዌይ አሁን ደግሞ ወደ ካውንስሊንግ እንግባ። የሆነ ቦታ ሄደ ሁለት ላይክ በሪሌሽንሺፕ አሁን ሁለት ሰዎች ካላችሁ አንተ ማውራት ካልቻልክ ሐሳብን መግዛት ካልቻል ምትንጫጫብህ ከሆነ ወይ እሷም ላይክ ልታወሪ እስቲ ሚንጫጫብሽ ከሆነ ፕሮብለም ሶልቭ ማድረግ አትችሉም። ሁለታችሁም እንደማመጥ ነው። ሄዳችሁ ገንዘብ ስታጠፉና እዛ ካውንስሊንግ ምናምን ስትሄዱ አንድ የደበረው ነጭ ይመጣል። እሺ ምንድነው ችግርሽ ይላል። አንቺ ምሬትሽን ነው የምታወሪው፣ እሱም ምሬቱን ነው የሚያወራው። here's the problem ፕሮብለሙን ምንድነው ሶልቭ እናርገው ብላችሁ አታወሩትም እንጂ እኔ ተጎድቼ እንዲሆኜ ልጆቹን 7 ሰዓት 12 ሰዓት ሰርቼ መጥቼ ደክሞኝ ተኝቼ ሳልተኛ ልጆቹን አጥብቼ ምናምን ብለህ ኮምፖን ነው የምትለቅለው።
ገባ አይደለ? ሶ ፕሮብለም ሶልቪንግ ስኪል ስለሌለ ነው። ፕሮብለም ሶልቪንግ ስኪል ደግሞ የጠፋበት ሪዝን is because of media, social media and media like shows, TVs ምናምን ስለሚያዩ ማለት ነው። ገባ አይደለ? ስለዚህ አንድ by the way እነዚህ ቴራፒስቶቹ ይthink confidential ይመስላል። እሱም ከስራ ሲወጣ ጓደኞቹን ሰብስቦ ታሜ ስራ ምን እንዳጋጠመኝ ብታይ ችርስ በል አዎ አንድ ሁለት ዝምባም ከፕሎች መጥተው እንደዚህ ያሉ ብሎ ያወራል። ገባ አይደለ? nothing is confidential እዚህ ዓለም ላይ ገባ አይደለ? confidential ማለት ወጥቶ ሶሻል ሚዲያ ላይ ላይለው ይችላል፣ ግን ለክሎስ ፍሬንዶች እናወራለን። ማንም ያደረገው ነገር በሪሌሽንሺፕ ላይ አሁን ስትመለከት የአሁን ሪሌሽንሺፕ በጣም ዝም ብሎ ነው ማለትም በቃ ዝም ብለህ ትገናኛለህ ሴክስ አለ ምናምን whatever ከዛ ለባሉ ድምቀት ነው በቃ እንደ ድሮ ማሰብ አትችልም፣ አይታሰብም በሁለቱም በኩል ገብቷል። በቃ የሆነ ነገር የተቀደደ ካለ ይሰፋል ይባላል ድሮ ጊዜ ማለት ነው። አሁን ግን ተቀዶ ነው የሚቀረው። በቃ አንዴ ከተሰበረ ተሰበረ ነው። ቢካዝ ሁለቱም ሬስፖንሲቢሊቲ አይፈልጉም ማለት ነውና በቃ ዛሬ ደርሰናል። ቢካዝ ሶሻል ሚዲያን ብትለው ቲቪ የምትለው whatever በቃ ባረለ ሰው እና ምንድነው ደግሞ ይሄ ሊድ የሚያደርገው ብዙ ሰዎች ካፕሎች ሲለያዩ በቃ ተለያዩ ነው ማለትም በቃ የራሳቸው መንገድ ይላሉ ምናምን ነገር ይላሉ። እና ይሄ the idea of family creation በጣም በብዙ ሰው ማለት ነው እየታሰበ አይደለም። ምክንያቱም መሰረቱ ተሰብሯል ማለት ነው። አንዴ መሰረቱ ከተሰበረ ሪሌሽን መሰረት ከተሰበረ እንዴት አድርገን ወደ ዛሬ የምትችለው ገባ እና yeah bro like I think እኔ ማስበው ሙቪን እንደ ሙቪ ሪያሊቲ ሾው እንደ ሪያሊቲ ሾው በዛ ነው መታየት ያለበት። ገብቷል? ከላይፍ ጋር ምንም አይነት አታያይዘው ማያዝ የለብን። በቃ አንተ እዛች 2 ሰዓት 3 ሰዓት ቁጭ ብላ ያያትን ቲቪ እዛው ነው ማድረግ ያለበት። ግን ደግሞ ልካልክ ማለት ነው ገባ አይደለ? ያለበለዚያ አይ ይቅርብኝ የምትል ከሆነም በጣም አሪፍ አይዲያ ነው። እኔ እሱን እቀበላለሁ። ባይ ዘ ዌይ አንደኛ ባታ ይሻላል። ገብቷል? ሶ ቢካዝ ብዙ ነገር ነው ኢንፍሉዌንስ የሚያደርግ ገብቷል? ሶሻል ላይፍ ኢንፍሉዌንስ ያደርገዋል፣ የዴቲንግ ካልቸር ኢንፍሉዌንስ ያደርገዋል። እና እኔ ዋነኛው ሪዝን ማላይበት ምክንያት ያን ሪዝን ነው። ገብቷል? የነሱን ኦፒኒየን እኔ መስማት አልፈልግም። ገብቷል? እኔ ዴት ከፈለኩኝ ወጥቼ ራሴ ያላረጋዋለሁ እንጂ በእነሱ ተመስዬ መሄድ የለብኝም። ራስን ኤክስፒሪየንስ ማድረግ ያለ ባደነደና ብዙ ሰዎች ግን ምንድነው አሁን ሴቶችን ብታይ በጣም በኢንቱዚያስቲክ ነው። በቃ ይሄ ሾው በጣም አሪፍ ነው ይመቸኛል ምናምን ነገር ግን ዞር ብለህ ስታያት እሷ ሲንግል ነች፣ ድመት ውሻ አለች። በቃ ራስህ ላይፍ ይሄ ነው። ቢካዝ በዛ አስተሳሰብ ያችን ሴት እንዴት አድርገህ ነው አፕሮች የምታደርጋት? ነገርኩ እኮ ቀደም እንዳልኩ እኮ ነው እኮ አሁን ሪኳየርመንቱ አሁን እኮ ይዋሽ ላባላድ ነው ካልካት ነው አም ሶሪ አይስወር ለደን ላባይላድ አብረኝ ይላል። ሌላ ታሪክ የለውም። ወይ አብራችሁ ሆናችሁ ደግሞ አላይም ካልካት ታኮርፍባለህ። አረ ታንቃተሞት አላይም ሌላ ችግር አላይም ልታመጣ ነው። እኔ አልሰማህም ነገር ነው የምልህ። በጣም ዴንጀረስ እንትሉስ ነው ያለው ሲቹዌሽን ውስጥ አለ አይደለ? ይኸውልህ አንዳንዴ ምን መሰለህ ታሜ ለወንድ ስንባል for the sake of love ማይረባ ባርቢ አሁን የሆነች ካሁን ዝም ብላ እሺ ባድ ናይ ባርቢ ብታበራ እኔ አሁን ባርቢ አላየሁትም ለምሮ ማየው አረ ላሽ that's what I'm saying ገባ አብረታ let's watch it babe ካለች ዩኖም ለባሉ ድምቀት ከዛ በኋላ ቢፈጠር ነገር አለ ገባ እጅ ትሰዳለህ ወይም ትላለህ ገባ ለዛ ታያለህ ገባ አይደለ? ግን I'm not invested or anything ግን አንዳንዴ ለሴት ብለን የምናደርገው ነገሮች አሉና don't think ወደነው ምናምን አይደለም we don't like it ምንም enjoy የምናደርገው ነገር አለ እና it's a complete waste of time bro ምንም ኢንፎርሜሽን ጌን አናደርግም you guys don't understand ብሬናችን የሁለት የወንድና የሴት ብሬን completely ሰማይና ምድር ነው። እኛ ልንገራችሁ ሴቶች ወንድ እንዴት እንደሚያስብ ልንገራችሁ፣ አትሊስት እኛ እንዴት እንደምናስብ ልንገራችሁ፣ or አትሊስት እኔ እንደማስብ ልንገራችሁ። እንዴት ነው ይሄን ዓለም መገዛው? ማንም ወንድ ነው እንዴት ነው ሀብታም ሆኜ እንዴት ነው ቤተሰቦቼን መርዳት የምችለው? እንዴት ነው ራሴን ላይፍ መቀየረው? የፈለገ ነገር ብትሆን እንደዛ ነው ሀሳባችን። እንደዛ እያሰብን አንድ ቂጣም ታልፈልብናለች ዲስትራክትድ ነው ሀሳብ ይዛል የምትሄደው በቃ አለቀ። that's the problem ላይፍ እሱ ነው እንጂ ግን እናንተንም ይዘን ምንድነው ኦኬ እቺ ልጅ አለች ከዚች ጋር እንዴት ነው እቺ ልጅ መንከባከብ ያለብን ብለን ነው እናንተ ራንደም ሊቁጭ ብለሽ ይሄ ልጅ ሱፍ አድርጎ
ሲያገባኝ ዌዲንጋችን ላይ ምን ይመስላል ምናምን እያላችሁ ነው የምታወሩት። ገባህ? የተለያየ አስተሳሰብ ነው ያለን እና በዛ ላይ በዲፍረንሳችን መስማማት ካልቻላችሁ አንደርስታንድ ማድረግ ካልቻላችሁ ብዙዎቻችሁ ዴቲንግ አያዋጣችሁም። ለዛ ነው ገባህ አይደለ? ምንም አያዋጣችሁም። ብዙዎቻችሁ ራሱ በኢጎ ማተር ሲንግል ሆናችሁ የምትቀሩት ሲንግል ማደር ሆናችሁ የምትቀሩት ዳስ ዘ ሪዝን። ደህና ወንድ ፈርስት ኦፍ ኦል ደህና ወንድ አትመርጡም። ወንድም ኮንክ ደህና ሴት ስለማትመርጥ ቻይልድ ሰፖርት ስገፈግፍ ትውላለህ። ተገፍግፈ ፋክታ ብች ትላለህ። አም ሶሪ ሴትም አንድ ዝምባም ጋር ተወልጂና ዝምባም ሲንግል ማዘር ሆነች ትቀራለሽ። አለቀ። ዳስን ምንም ነገር እኮ የለውም። ይሄን መስማት አይፈልጉም። ግን ይሄ ሁሉ ምንድነው የሚመጣው? ያጠራቀምሽው ጭንቅላትሽ ላይ የምትወስዱት ነገር ነው። ገባ ማለት ከጧት ከዴይ ዴይ ሃቢታችሁ ምንድነው ማለት 6 ሳምንት ሙሉ ባይ ዘ ዌይ ሾው 6 ሳምንት ሙሉ ኤቭሪ ዴይ ኤፒሶድ ይለቀቃል። 6 ሳምንት ሙሉ ዴይ ኦፍ እንኳን የለም። 6 ሳምንት ማለት 6 times 7 42 episodes every day for 42 days 42 ቀን ማለት ነው። 42 ቀን እኔው for example አሁን ዓለም ዋንጫ ነው አይደል? ዓለም ዋንጫ አንድ ወር ነው ሙሉ አንድ ወር ነው። ሁሌም ረምል በጣም too much TV አየሁ this time እላለሁ። I even notice it ስፖርት ነው ምናምን ችግር የለውም። ግን ድራማው አሪፍ ነው ምናምን አንድ ወር ነው። ከዛ በኋላ 4 ዓመት አላይም። ገባ አይደለ? ግን ኢቭን እኔ ለኔ እንዴት ነው የሚታየኝ ዋሽ ቱ ማች ቲቪ ምናምን ያልኩ እንትን ማለት አለብን። ሴቶች ግን ይሄንን የኮሪያ ኑድል ያቦካሉ በቺስ ይሄን ከታ እያረጉ ነው የሚያዩት። ገባ አይደለ? ሶ ዳትስ ዘ ፕሮብለም። እና ሞስት ምንድን ነበር ካምፓውንድ የምታረጉት ነገር ሪፍሌክት ያደርጋል ላይፋችሁ ላይ። ሶ በጣም ትክክል አብሶሉትሊ ልክ ነህ እኮ አንተ ያልከው። ያ እኔም እንደዛ ነው የማስበው። አይ ሚን አይ ቲንክ ስማ ዲስትራክሽን የሆነ ዓላማ ካለ በዚህ ዘመን ቱ ያነሶቹ እውነቱን ለመናገር ዲስትራክት ነው የሚያደርግ እንጂ ከምትፈልገው ነገር አንተ እዛ ቦታ ለመድረስ ዲስትራክት ያደርጋል እንጂ right now ቢቀርብ ይሻላል። ምንም በቃ ላይክ ነገሮችን ዞር ብለህ ስታይ ምናምን you know unless ደህና ሴት ጋጣመች እሱ ሌላ ታሪክ ነው። እሱ እንደዛ ያለ ሆኖ ማለት ነው። ግን ከዛ ውጪ ግን ምንም ዲስትራክሽን ነው። because አንድ ልጅን ሴት ልጅን እኮ ሄደ ካናገርካት ከአንድ ሰከንድ በኋላ የእሷን መልስ ሰምተህ ምን አይነት ሴት እንደሆነች ትረዳ ትችላለህ። ወንድም እንደዛው ለሴትም ገባ አይደለ? ሰው እና እኔ የምለው ምንድነው አይ ቲንክ ዴቲንግ ላርግ ብለህ ስገባበት በቃ ለሲሪየስ ነገር ካልወሰድከው ዝም ብለህ ለፈን ከሆነ አንደኛ ራስን ዲስትራክት ብታደርገው የምትሰራው ስራ ካለ ያን ነገር ዲስትራክት ታደርገዋለህ። ቅድም እንዳልከው አለፍ ስትልብ እስከነ ንፋሱ ነው ሀሳብንም ሰርቃ በምትሄደው ገባ አይደለ? ሶ ቢቀር ይሻላል። እኔ እንደዛ ነው ማሰብ። ከማንም ማይረባ ሰው ጋር don't waste your time። ወንድም ሴት don't waste your time። ምንም በቃ don't waste your time just የራስን ነገር ማድረግ ነው በቃ ራስን። እኔ by the way አሁን ወንዶች የሚረዳችሁ ነገር ሴት ልጅ ጋር ዴት ስትወጡ ask her what's the last book you read ምንድነው ላስት ቡክ ያነበብሽውና መቼ ነው ያነበብሽው በላት። ካለች ላሽ በል አለቀ። ወይንም ሶስት ሲዝን ላባለላች I'm not joking ብላ ዝም ብላ ይሄ ምንድነው 50 shades of grey ምናምን የሴክስ አላ ይወዳሉ እንደዚህ አይነት ፋንታሲ ገባ ሴቶች የሴክስ የበዛበት ቡክ ቱ years ago ምናምን ካለች ላሽ በል no point። ደደብን ከደደብ ጋር don't waste your time I'm telling you guys በእውነት ነው ማለት I think እሱ ደግሞ በቃ የፈርስት ዴት የወንዶች ማለት ነው እሱ ሪኳየርመንት ሆነ አለበት። አምሮታ ነው አይ ነው አንዳንዴ አሪፍ ከሆኑ ሶኬ ዝም ብለህ ቻል አድርገህ በቃ አታነቢም ሶኬ እኔ ቆንጆ አስተምርሻለሁ ምናምን ብለህ ጠቅ አድርገህ ላሽ ማለት አለበት። ገባር ደደብን አታስተምር። ምንም ሆነ ምንም ሰው ራሱን መቀየር አለበትና something serious ከፈለጋችሁ ግን aside from the joke something serious ከፈለጋችሁ you know ሰው የሚያነብ ሴት የምታነብ ወይ መጽሐፍ ደፍተር ደርድሮ የሆስፒታል ነርሲንግ ዳክተር እና ትክክለኛ ሜንታሊዋ እንዴት ነው የምታዳብረው because the more እያነበብክ ስትመጣ communication better ይሆናል። that's why ብዙ ሴቶች communication ማትችሉት we're big on communication ትላላችሁ አይደል? ማትችሉበት ስለማታነቡ። ወንድም ማንም ዝምባ ማታነብ ከሆነ አትችልም communication ካላነበብክ አትችልም። ገባ አይደል? so that's the problem። ወይንም ፕራክቲካል አረከው አትችልም። it's very difficult። ደግሞ የሪሌሽንሺፕ ዋና ቁልፉ እንትን communication ነው። exactly ሁላችንም የምናውቀው ነገር ታሪክ አይደለም ሚስጥርም አይደለም። እና so
ትንሽ ለማጠንጠን ያህል ማለት ነው እንግዲህ ላቭ አይላንድ ይቅርባችሁ 13 ሲዝን ገብቷል ምን ጉደኞች ናቸው እሱን ደግሞ ተመልሰው የሚያዋሉ ታውቃለህ ያላየ ሰው ደግሞ እንደገና ያዋል ወይንም ፌቨራይት ሾው ከሆነ ተመልሰህ ሪቪዚት ታደርገዋለህ ሄደህ ታየዋለህ ማለት ነው ሰው እንደዚህ አይነት እንትሉስ ነው ያለውና በጣም እኔ እንዳየሁት ከሆነ በጣም ብዙ ሰዎችን ያነጋገር ነው ሴቶቹ በጣም ኢንተረስትድ ናቸው በዚህ ሾው ምናምን አንዳንድ ሰዎች አሉ የማቃቸው ምናምንና በጣም is crazy bro like በጣም ያሳዝናል እና no wonder why you single እንደዚህ አይነት ነገር ያደርጋችሁ anyways እኔ እሱን ለማለት ፈልጌ ነው ገባ እና ያ ዴቲንግ ካልቸሩን በጣም ምስቅልቁልና አውጥቶታል በጣም ከባድ ደረጃ ውስጥ ከቶታል እና ያ ሰው ብዙዎቻችሁ ሲንግል እና ዴቲንግ ወንድ ከበደኝ ብለሽ ጥቁር ጋር ምናምን የምትንጠለጠሉት ለዛ ነው አለቀ እንጂ ፈልገሽ አይደለም የምትንጠለጠሉበት ሪዝን ይሄ ሁሉ አፌክት ስላደረጋችሁ ነው ገባ በጣም መጀመሪያ ሺሻ ቤት ለሺሻ ቤት አቁሙ ሺሻ ቤት ምንም አታረጉ የወንድ ቦታ ምንም አታረጉ ገባ አይደል ሰው ኤኒዌይስ በካመንት አሳውቁ ምን እንደምታስቡ እስቲ የእናንተን ሐሳብ እናንተም ያዋለን ምናምን የምትሉ ከሆነ በካመንት ላይ አስቀምጡልን የእናንተን ሐሳብ ለመስማት እንፈልጋለን በዚህ አጋጣሚ ሶ የምትከታተሉ ማለት ነው ሾው የምትከታተሉ ካላችሁ በተለይ ሴቶች ጨርሳል ታሜ እኔ ጨርሻለሁ yes ላይክ አላርጋችሁት ላይክ አርጉት ቪዲዮን ለአልጎሪትሙ እንድናድግ ማለት ነው ቃል በቃል ነን ታሜና ሚኮ እንመለሳለን እኔ አስተያየት ካላችሁ በካመንት አሳውቁን or any topic ካላችሁ ሚኮ ስለዚህ ያወሩ ታሜ እንደዚህ ያወሩ let us know subscribe ካላረጋችሁ እንዳልኩ subscribe አርጉ ላይክ ካላረጋችሁ ተባርጉት ጨርሰናል ተመልሰን እንመጣለን ዓርብ ዕለት በሳምንት 3 ይልቃል ብለናል ያ ቤተሰብ ይመቻችሁ በያላችሁበት መልካም ጊዜ መልካም ውሎ ፒስ